ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰሞኑን ጠፍቻለሁ። የጠፋሁበትን ነገር ዛሬ ልነግራችሁ ነው የመጣሁት። ሰሞኑን ያው ስራ እየሰራሁ እንደሆነ ነግሬያቸዋለሁ። ስራና ዩቲዩብ ደግሞ በጭራሽ እኔ ከምሰራው ስራ ጋር እንትን አላለልኝም ማለት ነው። ስራዬን ስሰራ ያው ዩቲዩብ መስራት በጣም ከባድ ነው፣ ድካም ስላለው ወደ አምስት ቀን ምናምን ይሆነኛል ዩቲዩብ ላይ ቪዲዮ ከለቀኩ ፖስት ካደረኩ እና ባለፈ ለታ ይሄን በቅድሚያ ይሄን ወረቀት ከአረብ ሀገር ከሳውዲ ስትመጡ ባካችሁን በጥንቃቄ አስቀምጡ። ለክፉም ለደጉም ይጠቅማችኋል። አስቀምጡት፣ ምንም አይሆንም፣ አስቀምጡት። አንድ ቀን ይጠቅማችኋል። ለእኔ የጠቀመኝን ነገር ዛሬ ልነግራችሁ ነው። ከዚህ ከአዋሽ ጭኜ ወደ አዳማ ወደ ናዝሬት እየሄድኩ እዚህ መታራ ላይ እቃዬ ተወርሶብኝ ነበረ፣ ተይዞብኝ ማለት ነው። እና ያው ቤተሰቦቼ ስራዬን አይደግፉኝም። እንዳሰሪ ይሄን ስራ ታይ ብለውኝ ነበረ። እኔ ግን ያው መስራት እንዳለብኝ ዝም ብዬ አላህ እስካለው ድረስ ስራ ደህና ስራ እስከማገኝ ድረስ በሚለው ነበረ ከሰው ጋር እየተከተልኩ ስራውን የለመድኩትና መስራት የጀመርኩት። ግን አልሐምዱሊላህ ጥሩ እየሄድኩ እያለሁ የሆነ ቀኑ ምን ቀን መሰላችሁ? ቅዳሜ ቀን ጠዋት ማለት ነው። እና ዓርብ ዕለት ጁማ ቀን የቀረጥኩት ቪዲዮ ራሱ ፖስት አላደረኩትም። ጁማ ውሌ ምናምን ነገር ቀርጬ ላችሁ ነበረ። እንግዲህ አመጣብኝ ቪዲዮውን ፖስት ሳላደርገው በጠዋት አንስቼ ቀይን ጭኜ ስወጣ መታራ ላይ ያው ጉምሩኩ ወደ መታራ ከዚህ ከአዋሽ ተንስቶ መታራ ላይ አድርገውታል። እቃ የተያዘብኝ ማለት ነው። እና ያው ለአንዴና ለመጨረሻ ይሄን ስራ ላልሰራ ለራሴ ለቤተሰቦቼ ቃል ገብቼላቸዋለሁ። ስታለቅሺ እኛ አንቺ ማየት አንፈልግም ከመጀመሪያውም ታይ ብለውኝ እኔ በራሴ እንትን ነበረ በቃ ከተወሰደብኝ እንትን ካልኩም ትንሽ ቀን ድረስ ልስራ በሚለው ነበረ እየሰራሁ ያለሁት። አልሐምዱሊላህ ይችን ወረቀቴን ከቦርሳዬ አሳጥቼ አላቅም። የትም ቦታ ሲሄድ ቦርሳዬ ውስጥ አለች ማለት ነው። በቃ አላቅም ለምን እንደሆነ አላቅም። እና መታራ ላይ ሁለቱ ሻንጣ ከላይ ነበር ያለው ከሚኒባሱ ላይ ማለት ነው። በመዳበሪያ ያለው ደግሞ ከታች ነበር። መዳበሪያ ያለው ከታች ነበር ያለው ከውስጥ ወንበር ስር ማለት ነው። እዛ ስር ነበር ያለው። ግማሾቹን ደግሞ ለተሳፋሪ ቆራርጬም ብዬ ከፋፍዬ አንዳንድ ደርዘን እያደረኩ ለተሳፋሪዎች ሰጥቼ ነበረ። በረካ የሆኑ ተሳፋሪዎችም እንደ ሁኔታ አይተው ተቀብለውኝ አንዳንዴ ተሳፋሪ አይልም እስከ አዳማ ድረስ ማለት ነው ያዙልኝ ብዬ ሰጥቻቸው ተቀብለውኝ ነበረ። ብቻ በቃ መታራ መግቢያው ላይ ማለት ነው ስንደርስ ቃዬን ያው ሰውየው ሹፌሩ ነው ሊያስፈላኝ የነበረው ብዙ እቃ ጭኖ ነበረ። በጣም ብዙ ማለት ነው። በቃ ይሄን ሁላችሁ አልችልም። አንድ ሹፌር ወይ አንድ ሰው ወይ ሁለት ሰው ነበር የሚጭነው። እሱ ግን በጣም ጣቃ ብቻ ወደ 9 ጣቃ ነው የወጣበት ከመኪናው ታች ውስጥ ማለት ነው። እኔ ይሄ ሁሉ እቃ እንደጫነ ባቅ አልጭንም ነበረ እና ከላይም እንደጫነው አላቅም ነበረ ሻንጣይም ማለት ነው። በሆነ ስር ያስቀምጠው ነው የመሰለኝ። ምክንያቱም ለሱ ቃይን አስረክቤያለሁ እና ሲወርድ ነው ሁላችንም ማስወርደውን ወደ ትልቅ ዛፍ ስር አለ። እዛ ስር እረፉ ተባለን። መኪናዋ እንትን ልትባል ነው ግዴታ ደግሞ ሄደን ዛፍ ስር ነው ቢያንስ በትንሹ 40 ደቂቃ 50 ደቂቃ በቃ 1 ሰዓት ትቆያለች መኪናዋ በደንብ እንትን እስከምትል ማለት ነው። እዛ ስር ቁጭ ብለን ርቀት አለው። ከዛ የኔ እቃ አንደኛው ሻንጣ ሲወርድም የኔ አልመሰለኝም እና እንደዚህ ዝርግፍ ሲያደርጉት እቃዬ በርቀት ታየኝ። ይሄ የሽቲዎች ፎጣዎች አሉና እንደዛ ሳየው ማለት ነው ወላሂ በጣም የደነገጥኩትና ወይኔ የኔ እቃ ነው አልኳቸው። ከዛ ከሳፋሪዎቹ ሂጅ እስቲ ሲሉኝ ሲሄድ ተመለሻሉኝ ማለት ነው። ፌደራሎች አሉ እና ተመለሽ ሲሉኝ ትዝ ሲለኝ ቦርሳዬ ውስጥ ለካ ይችን ወረቀት ይዤ ነበረ። ይችን ወረቀት አወጣሁና ምን አልኩ፣ ይችን ወረቀት እውልኝ አልኳቸው። ምንድነው ሲሉኝ የንግድ ፍቃድ መሰላቸው። አይ በቃ ጠጋ ብዬ ባወራችሁ ደስ ይለኛል ሲሉኝ ተመለሽ አለኝ። ተመለስኩና በኋላ አንደኛው ትንጣ አለ ወረቀቱን ይዘው ነው ያሉኝ። ሄድኩ ማለት ነው። ስሄድ እኔ ከአረብ ሀገር ያው ካስሬ ነው ወደ ሀገር የገባሁት እና ምንም ነገር የለኝም ነበረ። ጓደኞቼ አረብ ሀገር ያሉ ጓደኞቼ አዋተው ነው ይችን ብር የሰጡኝ። ያው ይችን ብር ልከውልኝ ይሄን እቃ ገዝቼ ወደ አዳማ ልሄድ የቻልኩት ደግሞ አንደኛ ለትራንስፖርት የሚሆን ይሻል እንደዚህ ፊቴን
እንደ ምች ነገር መጥቶኝ ፊቴ እንዳለ ብልዝልዝ ብሎ እሱን እየታከምኩ ነበርና ለትራንስፖርትም ቢሆንሽ እቃ ይዘሽ ሂጂ ሲሉኝ ይሄን እቃ ገዛሁ በላኩልኝ ሳንቲም ከኔ ካዋሳችሁ ውሰዱት ብያልኳቸው ወላሂ ሲጀምር እችን ወረቀት ገልጸው አላዩአትም። እኔ ነኝ ገልጬ እንሳሳያቸው በጭራሽ አላዩትም። እንዲህ ብቻ በአይናቸው እንጂ እንዲህ ተቀብለው ማንበብ ምንም አላዩትም። ከዛ ሁለተኛ በዚህ መንገድ እንደዚህ አይነት እቃ ጭነሽ እንዳትመጪ አስጠነቀቁኝ። እኔም ለራሴ ቃል ገብቼ እዛው ጋር ማለት ነው እቃዬን ሰጡኝ። እቃዬን ጫንኩና ከዛ ወዴት ሄድኩ? ወደ አዳማ ሰነይ ደግሞ ያው የመንገዱ ተፍትሽ ይሄ እንትን ማለት ነው በቃ ተፍትሽ አለ። ከዚች ትንሽ አንድ 15 ደቂቃ 20 ደቂቃ 30 ደቂቃ እንደተራመዳችሁ ያው አለ ማለት ነው። ምክንያቱም አንዳንዴ መጥፎ ነገሮችም ያልፋሉ። መጥፎ ስላችሁ እንዲህ እንደ ሽጉጥ ምናምን ነገር የተለያዩ ነገሮች ያልፋሉ። ሽቲ ምናምን እንደዚህ ብቻ አይደለም እና ይያዝባቸዋል እንትኖች ማለት ነው። እኔ ደግሞ ያው ሽቲ ነው እንደኔ አይነት ስራ የሚሰራው። ለኔ ይሄ ሽቲውም ጥሩ አይደለም፣ ኮንትሮባንድ ነው። ያው ብዙ ጊዜ ስራው ምንድነው ንገሪኝ ትሎኝ ነበረ። ለአንዴና ለመጨረሻ ይሄን ስራ ስለተውኩት ልንገራችሁ ብዬ ነው። ብዙዎች ደግሞ አውቃችሁታል። ይሄን ስራ እንዳሰሪ ታይ ብላችሁ ነበረ እና ያው ከቅዳሜ ሰዓት ጀምሮ ቅዳሜ ቀን ጠዋት ላይ ነው አስረክቤ ምን ብዬ ቀጥታ ወደ ቤት መጣሁ። 11 ሰዓት ላይ ቤት ገባሁ ማለት ነው። ሽጬ ቤት ገባሁ። ለምን እንደሆነ አላውቅም። በቃ ድንጋጭት ውስጥ ነኝ ያለሁት። ቪዲዮም አልሰራሁላችሁም፣ ምንም አላልኩም። ለምን እንደሆነ አላውቅም። እንግዳም አላጣኝም። ቪዲዮ ለመስራት ተንስቼ እንግዳ ሲመጣ ተዋዋል ነው። ቪዲዮ ለመስራት ስነሳ እንግዳ ሲመጣ ተዋዋል። ዛሬ ራሱ ቪዲዮ ልሰራ ስል ያው የሀገሬ ልጅ ጓደኛዬ ነው እሱ መጥቶ ነበር። አይ ዛሬ እንኳን ይሄን ቪዲዮ አልተውም ብዬ ነው እቺን ቪዲዮ የምሰራላችሁ። እና ይሄን የምላችሁ ምንድነው እቺን ወረቀት ጥላችሁ እንዳትመጡ ብዬ የምላችሁ። ወረቀቷ እቺ ወረቀት ትጠቅማችኋለች ለብዙ ነገር። ምክንያቱም ብዙ አመት አረብ ሀገር ላይ በስደት ኖረን ወደ ሀገራችን ስንገባ በቃ ለብዙ ነገር ጠቃሚ ናት። ለክፉም ለደጉም ያዟት፣ እንደ ቀልድ አትዩዋት። ከነ ትኬቱ እንትን ማለት ነው። አንዳንዶቻችሁ ትጥሉታላችሁ። እኔ ግን እቺ መቼም አትወድቅም፣ መቼም ትኖራለች ከኔ ጋር እና ይሄ በቃ ለኔ አላቅም። አሁንም ቤተሰቦቼ ያው ትናንትናም ከትናንት ወዲያም አጎቶቼ ጋም ከወንድሞቼ ጋም ስማከር ነበረ። በቃ ምን ልስራ አንዳንዶች ያው እዚህ ጋም አለ ፍየል ነግጅ የሚለኝ አንዱ ይሄ ነው። እዚህ ጋር ማለት ነው የፍየል ንግድ ያዋጣል። አዎ ብዙዎች ተለውጠዋል። ፍየል ንግድ ለኔ አይሆንም። ከአንዱ መኪና ከቦርደዴ እያመጣሽ ምናምን ነገር ኧረ አላህ ብለሽ እንዳታስቢ ያወረኝ። እኔም አልወድም። ያው ቤተሰቦቼ አንዳንዶቹ ሆቴል ይሉኛል። ሆቴልም በጣም አድካሚ ነው። ሰራተኛ ቀጥረሽ ስታሰሩ እናንተ እንደምትፈልጉት ላይሆን ይችላል። አንቺ ልትገቢበት ትችያለሽ እና ይሄን ስራ ታያሉኝ። ትናንትናም ከትናንት ወዲያ እንዲህ ከሰው ጋር ስማከር ነበረ። ከእሑድ ቀን ሰዓት ጀምሮ ማለት ነው። በቃ አማራጩ ሆነ ትናንትና ላይ በቃ ሱቅና ሱቅ እሱ ነው። ሌላ ነገር ምንም አለኝ። ያው የሱቁን ቦታ ደግሞ አስፋልት ካልሆነ ደህና ሸቀጥ ሱቅ ለመክፈት አስፋልት ነው። አስፋልቱም አይገኝም። እስቲ አጎቶቼ ቢያከራዩኝ ደስ ይለኛል። አስፋልት ላይ ያው የራሳቸው ሱቅ ስላለ ልጆቻቸውም እዛው ስለሚሰሩ ጣውላ ቤት እንደዛ አረቢያ መጅልስ ቤት እየሰሩ ስለሆነ እነሱ ካከራዩኝ ወደፊት እንግዲህ አብረን እናያለን ማለት ነው። አማክሬዋለሁ። ቆይ ትንሽ ቀን ተረጋጊ ብሎኛል አጎቴ። እሱ ሱቁን እየለቀቀ ስለሆነ የሚለቀው እሱ ለ4 ወር ከ10 ቀን ለዳዋ ሄድና ሱቁ ተዘግቶ ሲመለስ ከአንዴም 3 ጊዜ ሱቁ ተዘርፎበታል ስለሚዘጋ፣ እንደዚሁም ደግሞ ኤክስፓየርድ ያደርጋል እቃዎች። የኔ አጎት ለዳዋ ሲወጣ ለ4 ወር ከ10 ቀን ነው የሚወጣው። አይመለስም ቶሎ ማለት ነው። ሱቅ ዘግቶ ነው የሚሄደው። ሁሉም ልጆቹ ስራ ላይ ናቸው እና አሁን ላይ አይበቃኝ። አንደኛ ትልቅ ሰው ነው። የእናቴ ታናሽ ወንድሟ ነው። አሁን በቅቶኛል፣ ደክሞኛል። ያው ኪራይ ምንም አስፋልት ላይ ቤቶች ስላሉት ከዚህ በኋላ በቃ ወደ ዳዋዬ ይበቃኛል ይሄን ንግድ ምናምን ብሏል። እንግዲህ እኛ ሳንፈጠር በፊት ነው ሱቅ የሚሰራው። እሱ ካከራየኝ እኔ እሱን ቦታ ብዙም እንትን አላልኩትም ነበር። ሱቁ ትንሽ አስፋልት ላይ ሆኖ ብዙም አልመሰጠኝም ነበረ።
አሁን እነኚህ ደግሞ ጓደኞቼ አሪፍ ነው ስለማታውቂው ነው ምናምን ይሉኛል። እስኪ ከሰዓት ሄጄ ደግሞ በደንብ አየዋለሁ። ገና አከራየኝ የማውቀው ነገር የለም። ዝም ብዬ ብቻ እሱ ተረጋጊ ስላለኝ ነው፣ ትንሽ ቀን ተረጋጊ ምናምን ብሎ ስላለኝ እችን ነገር ሊያከራየኝ ይሆን እንደ የሚለው ነገር ነው። ምን ላድርግ እንግዲህ እና ቁጭ ብዬ ወይ ሱቄን እየሰራው ከእናንተ ጋር ላይቭ ላይ እንደዚህ እየገባው አንዳንድ ቪዲዮ እየሰራው እሱን ለስራ እያልኩ ነው። ከዚህ በኋላ ይሄ ኮንትሮባንድ ወይም ደግሞ ሺቲ ወደ ከሶማሌ እያመጡ ወደ አዳማ ወስዶ ማስረከብ አብቅቷል። ያው ራሱ ጓደኛዬ ልትሄድ ነው እንሂድ እያለችኝ ነው። ልቤ እንደዚህ እየወላወለ ነበር። ልሂድ አልሂድ እያልኩ ነበረ። ብቻ አላውቅም ደግሞ እንትን እሷ አልሄደችም። ነገ ከነገ ወዲያ ነው የምትሄደው። ያ ረቢ ጌታ አላህ ልቤን አንድ አድርግልኝ እያልኩ ነው። እየተወሳወስኩ ነው። ለአንዳንዱ ሄዳን ብሏል፣ ለአንዳንዱ አልሄድም ነው የምለው። ወንድሞቼ ለቤተሰቦቼ ቃል ገብቻለሁ። ከዚህ በኋላ አልሄድም ምንም እንዳታስቡ ብዬ ማለት ነው። እና የጠፋሁበት ይሄ ነው ትልቁ። ይችን ወረቀት ላሳያችሁ ነው። እባካችሁን ያዙት፣ ይጠቅማችኋል። ስራ እንኳን ልትጀምሩ ስትሉ ስደተኛ ነኝ ከአረብ ሀገር ረጅም ዓመት አዶጄ ነው የገባሁት ብላችሁ የሆነ የእንትን እንኳን ምንድነው የግብር ምናምን ነገር እንደሚሉባችሁ ቢያንስ እንኳን ራሳችሁን እስከምታደራጁ ድረስ በቅናሽ እንዲያውላችሁ ለ1 ዓመት ለ2 ዓመት ቅናሽ ቢያደርጉላችሁ ለኛ ትልቅ ነገር ነው። እኔም ኢንሻአላህ ሱቁን ካሰብኩት ይሄንን አሳያችኋለሁ ማለት ነው። ምክንያቱም ገና ሊቋቋም ነው እና ግብር ምናምን የሚሉትን ነገር ያው ቢመጣብኝ እንኳን አስተያየት እንዲያደርጉልኝ ይጠቅማል። ብዙ ልጆች በፊት ይጠቀሙበት ነበረ እና አሁንም ለመግባት ያሰባችሁ ልጆች ምንም አይከብድም፣ ምንም አይልም። ቦርሳችሁ ውስጥ አስቀምጡት፣ ደህና ቦታ አስቀምጡት ብዬ ነው የምላችሁ። ለእኔም ዱአ አድርጉልኝ፣ እኔም ለእናንተ ዱአ አደርግላችኋለሁ። የተሻለውን ስራ እንዲሰጠኝ ብዙ ጊዜ የተሻለ ስራ ይስጣችሁ ብላችሁኛል። በዚህ ስራ ላይ ስነግራችሁ የገባችሁ ልጆች ማለት ይሄን ስራ ታይ አላህ የተሻለውን ስራ ይስጥሽ ስትሉኝ ነበረ። አሚን ዱአ አድርጉልኝ ሁላችሁም በየሃይማኖታችሁ። አገር ላይ መጥቶ ትንሽ ስራ ለመስራት ከባድ ነው። ቤት ውስጥ ቁጭ ነው የምለው። ቪዲዮም እየሰራሁ አይደለም። 5 ቀኔ ቪዲዮ ከለቀኩ ግን ቤት ውስጥ ነኝ ያለሁት። ጭንቅ በቃ ማሰብ ማውጣት ማውረድ፣ አንዱ ሲሄድ አንዱ ሲመጣ አንድ ሀሳብ፣ አንዱ ሲሄድ አንድ ሀሳብ፣ በቃ እንደዛ የሆነ ዝብርቅርቅርቅርቅ። እኔም በአቋሜ የጠናሁ አይደለሁም፣ ጭራሽ በአቋሜ የጠናሁ አይደለሁም። የምሬኝ ነው የምላችሁ። አንዱ ሲመጣ አንዱ ሀሳብ ሲሄድ የዛን ሀሳብ እቀበላለሁ። ያ ደግሞ ይመጣና አይ አይሆንም ሲለኝ የዛን ሀሳብ እቀበላለሁ። በቃ በራሴ አቋም እንትን አይደለም። በራሴ እንትን ብራመድ ጥሩ ነበረ፣ ግን አላውቅም። ብቻ እስቲ ወላሂ በጣም ፋንታይ ብቻ ተመልሶ አረብ ሀገር እንዳይሆን እንደው አድርጎኝ። እሺ በጣም ማለት ነው በጣም የደከመኝ ሰው ነኝ። ደክሞኛል፣ በጣም መሮኝ ነው የመጣሁት። እኔ ቋሚ ስራዬን ትቼ የመጣሁት ደክሞኝ ነው። እንደዛ እየተለመንኩ እምቢ ብዬ አሁን ድረስ በኡምራ እንኳን አትመጭም ይሉኛል። ምክንያቱም ሰራተኛ ቢያስገቡም ከቢሮ አመጣው በጭራሽ በቃ ወላሂ ሪከርዳቸውን አሰማቸዋለሁና በቃ ሁሉም ናቸው እንትን የሚሉኝ ማለት ነው። እና ማሮቼ ይሄን ይመስላል። ሪከርድ አረዘምኩባቸው። ዱአ አድርጉልኝ፣ ተመልሼ አረብ ሀገር እንዳላስበው ዱአ አድርጉልኝ። እሺ